ያማረ ቤት ውስጥ ነው ያለነው የጸዳ ቤት ውስጥ ነው ያለነው በጣም እናመሰግነው ከፍልዋ ተነስተው የትም አይሄዱም ብሎ እዝቹ የምነት ቦታችን ላይ የሰጠነን እናመሰግነዋለን ልጆቼ በቃ ደስታቸውን ወደር ነው ያጣው በቃ እንዴት እንደሚገልጹ የነሱ ደስታ ማየት ለኔ ትልቅ ነገር ነው ይሄን ስላየልን መንግስት በጣም እናመሰግናለን ከጭቃቤ ከቆርቆሮ ቤት ወጥቼ እንጻ ውስጥ አንደኛ ከተማ ውስጥ በማገኘቴ ደስተኛ ነኝ ኢትዮጵያ ለሀብታሞች ብቻ ምቹ የሆነች ሀገር እንዳትሆን በመቶ ሺህ ለሚቆጠሩ ዳሃዎች ቤት እናድሳለን ቤት እንገነባለን ምናልባት አዋሪ አካባቢ ከሄዳችሁ በጣም የሚያስደንቅ መንደር እየገነባን እንገኛለን ይህ ያልተለመደው አፕሮች በዝቅተኛ ገቢ ያሉ ሰዎችን የሚያቀፍ የብልጽግና ጉዞ እንዲሆን ለማስቻል ከዚህ ሁሉ ደስታ ጀርባ በርካታ የሐዘን መንገዶችና የችግር ጠባሳዎች በእያንዳንዱ ቤት ቀድመው ያንኳኩ ነበር እንባን የሚያብሱ ብርቱ ልቦች ሲመጡ ደስታው እጥፍ ድርብ ኩታን አከናንቧቸዋል 48 ዓመት ተወልጄ ያደኩበት ቤት ነው ቤተሰቦቼ በአሁኑ ሰዓት በህይወት የሉ እና እኔ ነኝ ቤቱን ያሉትን ልጆች ማስተዳድረው ያው ለውጥ እንፈልጋለን እግዚአብሔር የተመሰገነ ይሁን የምንኖርበትም ቤት ያው እዚህም ብንደርስ ብዙ የሚጎለን ነገር አለ ጫፍ ያሉ ሰዎች ብዙ ጊዜ ጎርፍ ያስፋልት ጎርፍ ያጠቃቸዋል እንደገና ደግሞ ሁለት ወንዝ ስለሆነ በሚሞላበት ሰዓት ላይ ብዙ ቤቶች አንዳንዴ ተጠቅተዋል የተነሱም ቤቶች አሉ ከዚህ በፊት በጎርፍ እኔ ከ77 በፊት ጀምሮ እዚህ ጋር ነኝ እንደውም የመጀመሪያ ጊዜ 77 የመጀመሪያ ልጅ ነው የወለድኩት እዚህ ኩኝ ነው በተሰብ ወደ 6 ቤተሰብ አለኝ ትንሽ ጦርነት አለኝ እዛ ላይ ያው ልጆች ነው የሚያክሱ ብዙም ድጎባ የሚደረግልኝ የለም እዚሁ ራሳቸውን ያልቻሉ ልጆቹ አካባቢ እዚሁ ሰፈር ነው የምኖረው ያው በቤት ኪራይ ሲያቅቴ ደግሞ ወደ ጎዳና ወጥቼ ነበር እና በቃ ባለቤቴ ማለት ግን ብዙ ገቢ የለውም እሱም አገኘው አጥቶ ነው የሚሰራ ሸክም ተሸክሞ ነው የሚመጣው ካገኘ ማለት ነው ሸክም ተሸክሞ ነው አምጥቶኛ ጎሮራችን የሚደርስ እንደምታየው እናቶች እዚህ ውስጥ ቤተኞች ውሃ ዳር ነው ያሉት ዝናብ በሚሆንበት ወቅት የሚመጣባቸው ነገር አይታወቅም ከዚያም በላይ ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ ይጨነቃሉ ሁሉም አካባቢ ያሉ ዜጎች በትብብር በጣም በጉልበትም አናሳ ቁጥር ያላቸው ገንዘብ የሌላቸው እድሜያቸውም ትንሽ ከፍ ያሉ እናቶችን እየለዩ ቤታቸው የሚሰሩላቸው በብዙ መንገድ ኢትዮጵያ ትጠቀማለች ንጽህናን እየተከናነበ ጽልቅ የእናትነት ሚስጥር የትኛው የድህነትና የችግር ብዛት ቢደራረብባት እንኳን ላፍታም ልጆቿንና ቤቷን አትዘነጋውም ተፈጥሮ በየቀኑ በትግልና በፈተና ውስጥ የሰው ልጅ እንዲኖር ያደርገዋል የማሙሽ የወደፊት ልብ የትምህርቱን ዓላማ ከግብ አድርሶ ሀገሩን በነፍስ ጥሪ ውስጥ አገልግሎ ማለፍን ያዘ ነው የፈተናውና የክረምቱ አስቸጋሪ ሌሊት በውድቅት ሌሊት እዚህ ላይ ስቃዩን አንድ ብሎ ይጀምራል ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ
ይጨነቃሉ። ይንጋ በብዙ ያስባሉ። እኛ ተረጋግተን እንደምንተኛው አይደለም። ህዝባችን በተለይ እናቶች፣ አሮጊቶች፣ አንዳንዶች ልጅ የሌላቸው በዚህ አይነት ሁኔታ የሚኖሩ ስላሉ የአካባቢው ማህበረሰብ እየተጋገዘ 5ም 10ም 15ም ቤት ቢሰራ የብዙ ሰው ህይወት እፎይታ እንዲያገኝ እናደርጋለን። የሰው ልጅ በተደላደለ እንቅልፍ ውስጥ ባለበት ወቅት የማይተኙ ነፍሶች የዝናብና የጎርፍ የቅዝቃዜ መከራ በውድቅት ሌሊት ከአቅም መድከምና ከድህነት ጋር አብሮ ማስተናገድ የየለት ኑሯቸው ነበር። የማለዳው ጎህ ሲቀድ ለዚህ መንደር ክረምት ሲሆን የዝናብ ፍሳሽና ጎርፉን ተከትሎ የሚመጣው መጥፎ የአካባቢ ጠረን የሁልጊዜ ሐሳብ ናቸው። ወይዘሮ ኑኑ ወየቻና አቶ አስማራ ለማየሁ የዚሁ ችግር ገፈት ቀማሾች ናቸው። ክረምት ሲመጣ ሐሳባችን ጎርፍ ይወስደን ይሆን የሚል ስጋት ከክረምቱ ጋር አብሮ ደሳሳ ቤታቸውን ያንኳኳል። የክረምት ወራት አይኖች ደጅን እየተጠባበቁ ሐሳብና ኑሯቸው የዛፍ ላይ እንቅልፍ የሚሆንባቸው በርካታ አቅመ ደካሞች ዳሳሽ እጆችን ይጠባበቃሉ። አካባቢው ያው ደካማ ቤት ስለሆነ ያፈሳል። በቃ መለስተኛ በላስቲክም በምንም እንኖራለን። ላውንጋርድ ቀደም ብሎ እዛ አካባቢ ድልድሉ ሳይፈርስ አደጋ ነበር። ጎርፍ የሚወሰዳቸው ሰዎች አሉ። በጎርፍ አማካይነትም ብዙ ቤቶች ተነስተዋል። ኑሮ በጣም ጭንቅንቅ ቦታ ያው እንደምናየው ነው። የጠበበና እንደፈለግን ማንንቀሳቀስበት ቦታ ነው። የሰው ልጆች ከችግርና መከራ ተላቀው ጥሩ ኑሮ መኖር እንዲችሉ ከፊት ሆነው መንገዱን የሚጠርጉ ረዳቶችን የሚፈልጉበት ጊዜ አለ። በሌላ ገጽ ደግሞ በየዘመናቱ የማህበረሰብን የኑሮ ደረጃ ወደ ከፍታው የሚወስዱና ህይወትን የሚያሻሽሉ እሳቤዎችን ይዘው ብቅ የሚሉ መሪዎች ይከሰታሉ። ከዚያም አልፎ ትውልድ ሁሌም የሚዘክራቸውና የሚገለገልባቸውን ታላላቅ ቅርሶችን ጥለውም ያልፋሉ። ክረምት ሁሉም ነገር የሚፈተንበት ወቅትም ነው። የገነባነው ቤት ብርታቱ የሚታወቀው ክረምትን ሳይዛን በዝናብና ጎርፍ ሳይበገር ካለፈም ነው። በሀገራችን ኢትዮጵያ በሁሉም አካባቢዎች ቤቶች ያሉበት ደረጃ የሚፈተነውና ነዋሪዎቹም የሚቸገሩበት በክረምት ወራት ነው። በርካታ ቤቶች ከውጪ ለሚመለከታቸው ችግራቸውን ደብቀውና ተደጋግፈው ቢታዩም ከውስጥ ግን ብዙ ችግርና ገመናዎችን አቅፈው እንዳሉ ለመረዳዳት ደሳሳ በራቸውን አልፎ መግባት ብቻ በቂ ነው። እነዚህን ችግሮች ለማየትና ነዋሪውን ካሉበት ችግር ፈቀቅ እንዲሉ ለማድረግ ነዋሪው በየለቱ ከሚያስተናግደው ተመሳሳይ የኑሮ ሁኔታዎች በተለየ አሻግሮ እንዲመለከት ማስቻልም ያስፈልጋል። በሌላ በኩል ደግሞ በጎልቦችን በማስተባበር የራስንም ቁርጠኝነት በማከል ካሉበት የኑሮ ፈተናዎች ለማውጣት መሪዎች ትልቁን ድርሻ ይወስዳሉ። ባለፉት 6 ዓመታትም በሀገራችን ኢትዮጵያ ከተከወኑ በርካታ ተግባራት መካከል የክረምት በጎ ፍቃድ አገልግሎት ስራዎች ቀዳሚ ተጠቃሽም ናቸው። ተግባሩ የእርስ በርስ ማህበራዊ ግንኙነትን ከማጠናከርና ዜጎችን ከማገዝ ባሻገር የኔነት ስሜትን በመግራት እኛነትን የሚያስፋፋ ግዙፍ ተግባርም ጭምር ነው።
የሚያስቸግራቸውን ሰዎች አንዳንድ ሰው እንኳን ብናገዝ ብለን በበጎ ፍቃድ ስራ ነበር የጀመርነው። ሁላችሁም እንደምታስታውሱት የመጀመሪያዋ ቤት ለአንዲት እናት ምናልባት ለሁለት እናት ሊሆን የሚችል በጣም አነስተኛ ቤት ነበር ስንጀምር። በአመቱ ክረምት ትንሽ ተሻሽለን አድገን ግራውንድ ፕላስ 1 ለአንድ 5-10 ቤተሰብ የሚሆን ቤት መስራት ቻልን። በሚቀጥለው በሶስተኛው አመት አደግንና ግራውንድ ፕላስ 4 አካባቢ የሚሆን መጠነኛ ሱቅም ያለው ትንሽ በርከት ያለ ሰው የሚይዝ ሰራን። በአራተኛው አመት ይሄ ከፊት ለፊታችን ያለው ግራውንድ ፕላስ 4 ሆኖ ግን ከአምናው ትንሽ በኳሊቲው በጋራ መጠቀሚያ ስፍራዎች ላይብረሪን ጨምሮ ሻል ብሎ ዘመናዊነትን ተላብሶ መጣ። ይሄኛው ግን ተአምር ነው። በ3 ወር ውስጥ ኢትዮጵያ ውስጥ ግራውንድ ፕላስ 11 የቤት ዕቃ የተሟላለት በዚህ ጽዳት የተሰራ ቤት የግለሰብም አይቻላቅም። ለኢትዮጵያ የኮንስትራክሽን ኢንዱስትሪ እጅግ አስተማሪ የሆነ ነገር አሳይተዋል። የዜጎችን ችግር ለመፍታትና ለመቅረፍ እንዲያስችል ግብ የያዘው ይህ እንቅስቃሴ የነዋሪዎችን ቤት ከማደስ ተግባር ተነስቶ በርካታ የተጨበጡ ውጤቶችን የያዘ ነው። ለመኖሪያነት ቀርቶ ለማሰብ አስቸጋሪ የሆኑ የአቅመ ደካማ ቤቶችን በማደስና ለአካባቢ ነዋሪዎች ምቹ የመኖሪያ ስፍራዎችን በማመቻቸት ረገድ ለውጥ የታየበት ነው። የክረምት በጎ ፍቃድ ስራው ከአዲስ አበባ ጀምሮ በሌሎች ክልል ከተሞች ድረስ መዝለቁ መንግስት በዜጎቹ የአኗኗር ለውጥ ላይ ትኩረት እያደረገ መሆኑ አንዱ ማሳያ ነው። አዲስ አበባ ከለማች እንደ ስሟ ውብ ከሆነች ከማንም በላይ ነዋሪዎቿ ተጠቃሚ ይሆናሉ። እናንተ ተጠቃሚ ትሆናላችሁ፣ ልጆቻችሁ ተጠቃሚ ይሆናሉ። ይሄንን ነው ለትውልድ ማስረከብ ያለብን። በአንድ ድንጋይ ሁለት ወፍ ነው። በአንድ በኩል ከተማችንን እናለማለን፣ እናጸዳለን፣ ወንዞቻችንን እናክማለን፣ ውሃዎቹን ለመዝናኛ እንጠቀማለን፣ ለአረንጓዴ ልማት እንጠቀማለን፣ አካባቢያችን ጤናማ ይሆናል። በሌላ በኩል ደግሞ እንደዛ የማይመች ቦታ ላይ ይኖሩ የነበሩ የከተማችን ነዋሪዎች ይሄን የመሰለ ንጹህ ዘመናዊ የሆነ የመኖሪያ ስፍራን ያገኛሉ። በተለይም ደግሞ አቅማቸው የደከሙና ለነዋሪዎች ምቾትን የሚነሱ ከባቢዎችን በመለየት በርካታ ቤቶች ታድሰዋል። ደሳሳ ጎጆዎች በአዲስ ቤቶች ሲተኩ ክረምቱን ተከትሎ ከሚመጣው ዝናብና ጎርፍ ማሸሽና መታደግን ብቻ ሳይሆን ዘላቂ መኖሪያ መፍጠርን ዓላማ ያደረጉ ናቸው። በዚህም ባለፉት 6 ዓመታት ብቻ ውብና ለመኖሪያ ምቹ ስፍራዎችን በመፍጠርና ላይን ማራኪ በማድረግ ተጨባጭ ለውጦች ማምጣትም ተችሏል። የክረምት በጎ ፍቃድ ተግባራት ክዋኔዎችን ተከትሎ የመጡ አመርቂ ውጤቶች ጎልተው በስራቸው በርካታ በጎ ሰዎች እንዲፈጠሩ መንገድን ከፍቷል። ክረምቱን ተከትሎ ለስቃይ የሚዳረጉ ዜጎችን አይዟችሁ ብሎ ቤታቸውን በማደስ በአጭር ጊዜያት በአዲስ መተካት የብርቱ ደራሽ ኢትዮጵያውያን ተግባር ሆነ። ዜጎች ከነበሩበት ችግር እንዲወጡ ማድረግ ያኔ አንድ ብሎ ቢጀምርም ዛሬ ላይ ሺዎችን እያስከተለ ክረምቱን በጎልቦች በጉጉት እንዲጠብቁት እያደረገ የመጣ የጋራ በጎ ባህል እስከመሆን ደርሷል። ሁሉም ባለው አቅም በጉልበቱ በእውቀቱ በገንዘቡ ተባብሮ ወገኔ ዘሬ ሰፈሬ ሳይል ለሁሉም ሰው ቢሰራ ኢትዮጵያን መቀየር እንደሚቻል አዋሬ አመላካች ነው። የአዋሬ እናቶች ከሳቁ ኢትዮጵያ ትስቃለች ማለት ነው። ጅማሯችን በጣም ተስፋ ሰጪ ነው። አዲስ አበባ ውስጥ በየሰፈሩ በጣም በርካታ ስራዎች ይሰራሉ። በየሰፈሩ እናፈርሳለን፣ እንተክላለን፣ መንገድ እንሰራለን። ከንቲባዋ በአንድ በኩል ትሮጣለች፣ የከተማው አመራሮች በሌላ በኩል ይሮጣሉ። እኛ 4 ሰዓት 5 ሰዓት ከተማ ውስጥ እየዞር እናስተክላለን። ይሄን የምናደርገው ቅናት ስላለብን
ለፖለቲካ ሰዎች እንዲያመሰግኑ አይደለም ቅናት አለብን የኛም ሀገር እንደሰው ውብ ሆና ተሻሽላ አምራ ማየት አለብን እኛ ባይሞላልን ልጆቻችን አይጉደልባቸው የሚል ቁጭት ስላለን እናሳካዋለን ባዶ መሬት ስጡኝና እዛ ላይ እናንተ ብቻ ከፈቀዳችሁልኝ ማንም እንዳይነካኝ ሸራ ራሴ ሰርቼ ወጥሬ ይቀመጣለሁ ልጆቼ ሰብስቤ ነው ያልኩት ግን ሸራ ጠየቅኩ እኔ ያገኘሁት ሌላ ነው እግዚአብሔር ይመስገን ልጆች የሚመኙትን ነገር ነው እንደዚህ ይጃቸው እነዛ መንቶቹ ሲሄድ ጀሞ ምናምን እንሄዳለን ፈርኒቸሮቹ ጋር ይገቡና እንደዚህ ሶፋው ሲያዩ ሄዶ ቁጭ ይላሉ እንደዚህ ነበር ቁጭ ምን እግዚአብሔር ለኛ ቢሰጠን ይላሉ ግን እግዚአብሔር ምን አደረገ በሙሉ ቤት ገብተሽ ቁጭ ይያለ እንደዚህ አማራ ቤት እንደዚህ ሽንት ቤታችን ለብቻ ሁሉም ነገር በቃ ጽድት ብሎ ዛሬ ተስተካክሎ ቤታችን ውስጥ ገባ እግዚአብሔር ይመስገን ህይወቴ ሙሉ እየተሰቃየሁ ነበር የምኖር በጎርፍ ክረምት በመጣ ቁጥር ስቃይ በጋ ደግሞ አዋራው ቤቱ ጸርቶ እንዳልጸዳ ስቃይ ነበር የምንበላ አሁን ግን እግዚአብሔር ይመስገን ይሄን ስላየልን መንግስት በጣም እናመሰግናለን እንደዛ አይነት ቦታ ኖራለሁ ብዬ በህልሜም በአይንም አያለው ሙሉ ግምት የለኝም ነበር አካባቢያችን ሰው አብሮን ያለነው ስለዚህ አካባቢውን ሰው ይዞ በአንድ አካባቢ መኖር ሳንፈናቀል ተፈናቀል አይደለም ለውጥ አደረግን ነው እንጂ ተፈናቀለ የሚባል የለም ዘመናዊ ቤት ነው የሰጠን የራሳችንን መብራት የራሳችንን ውሃ የራሳችንን ሽንት ቤት ነው እንዲኖረን ያደረገው መንግስት ደስተኛ ነኝ ባለፉት አመታት ለተቸገሩ ወገኖቻችን በሁሉም በተሰማራንበት ዘርፎች ሁሉ ስንሰራ ቆይተናል እነዚህ ቤቶች በከተማው ላይ ዝቅተኛ ኑሮ የሚኖሩ ቤቶች የነበሩባቸው ቦታዎች ናቸው 16 ቤቶችን አፍርሰን አዲስ ደረጃቸውን የጠበቁ 64 ቤቶች አድርገን በሁለት ህንጻ እንዲገነቡ ስናስብ ለ16ቱ ብቻ ሳይሆን ሌሎችም በዝቅተኛ ደረጃ ኑሮ ላይ ይላሉ አካላት ተጠቃሚ ማድረግ እንዲቻል ያደረገ በተጨማሪ የቤት ችግራቸውን መፍታት ብቻ ሳይሆን ቢያንስ ለመኖር እንዲችሉ ዘላቂ ህይወት እንዲመሩ የሚያስችላቸውን ሱቆች ከስር እንዲኖራቸው አድርገን ህንጻዎቹ ግራውንዱ ሙሉ ለተለያዩ የንግድ ስራዎች የሚውል እንዲሆን አድርገን ያዘጋጀነው ነውና ይህንን ከዚህ በፊት ከነበሩት ሁሉ የተለየ ያደርገዋል ማለት ነው የአንድ ሀገር እድገቷና የስልጣኔ ከፍታዋን ለማወቅ በውስጧ የሚገኙ ዜጎቿን የአኗኗር ደረጃ ማየት በቂ ነው። የአኗኗር ደረጃን መቀየር የሚጀምረው ታዲያ የዜጎችን የመኖሪያ ስፍራዎችና ከባቢዎቻቸውን ምቹና ጽዱ ከማድረግ ሲሆን በዚህ ረገድ ኢትዮጵያ በአይን የሚታዩ ተጨባጭ ለውጦችን በጥቂት ዓመታት ውስጥ አስመዝግባለች። በባለፉት 6 ዓመታት ወዲህ ብቻ በአገር አቀፍ ደረጃ በክረምት በጎ ፍቃድ የቤቶች እድሳት በሺዎች የሚቆጠሩ ቤቶችን በማደስ እንዲሁም በአዲስ በመተካት ለነዋሪዎች ተበርክተዋል። በመንግስትና በጎ ፍቃደኞችን በማስተባበር የተሰሩት የክረምት
ቤቶች እድሳት ታዲያ በገንዘብ ሲሰላ በርካታ ሚሊዮኖች ወጪ የተደረገባቸው ናቸው። የቆሻሻ ማጠራቀሚያ የነበሩ ስፍራዎችን በማጽዳትና ለነዋሪዎች ምቹ የመኖሪያ አካባቢዎችን በመፍጠር ውበትና ጽዳት ያላቸውን ስፍራዎች እንደ አዲስ ተፈጥረዋል። በርካታ ሺዎችን ከመከራ ታድጎ አዲስ ፀሐይ ያበራው የክረምት የቤቶች እድሳት ተግባር ቀጣይ ዓመታትንም እንደ ባህል ሆኖ የሚቀጥል የቅብብሎሽ ስንቅ ሆኖ ተደርጎም ተሰርቷል። መጀመር ብቻም ሳይሆን በፍጥነትና በጥራት ማጠናቀቅ ለብርቱ ሰው ስራው ብቻ ሳይሆን ኑሮ ነው ይባልለታል። የተቸገሩትንና አጋዥ የሚፈልጉትን ሲመለከት ለስራው ክረምት ነው በጋ ምሽት ነው ቀን የሚሉት ምክንያቶችን አይደረድርም። ባለፉት 6 ዓመታት ያቅመ ደካሞች ብቻም ሳይሆን የደሰሱ ቤቶችም ታድሰው ከዝናብና ጎርፍ ተላቀው በአዲስና ጽዱ ቤቶች ተተክተዋል። ችግርን ከስር መሰረቱ የሚመለከቱ መሪዎችና ብርቱ በጎ ልቦች በስራቸው ተግተው እንባን አብሰው ተመረቀውበታል። ተዚህ አድርሶኛል። ውሎ ይግባ፣ ክፉ ያግኝብኝ፣ ጤናውን ይስጥልኝ፣ የመካን አምላክ ይጠብቀው። የልጅ የለኝም። በጣም ተደስቼ ያለሁ። እግዚአብሔር ያደስተው ይስጠው። እንደው ጌታ ያቆየው። አሜን። በረከትከው ለምለም ያርግልኝ። አሜን። እድሜና ጤና ያበድር። አሜን። ሁሉም ሰው ከቤቱ ከሰፈሩ ከጎረቤቱ መጀመር አለበት። ለውጥ እንደሱ ሲሆን የጸና ያማረ የዘለቀ ይሆናል እና በዚያ መንፈስ ነው የምንሰራው። በሰራነው ሁሉ በጣም ደስተኞች ነን። ከዚህ በላይ በጣም በርካታ ጥሩ ዜና ለኢትዮጵያ አለ። ከፊታችን ኢትዮጵያ ደህንነቷን አራግፋ ችግሯን አራግፋ በሰላም በፍቅር የምትኖርበት ዘመን ይመጣል።